ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም ካናዳ ለአስጨራሽና ትልቅ ፍክክር የተደረገበት ምርጫ አካሄዳለች ምርጫውም ለሰላም ተምሳሌት የሚሆን ፍትሃዊና ግልጽ እንደነበር የጎህ ቴሌቪዥን መስራችና ዋና ስራ አስፈጻሚ ኮርዳዊት ጌታሁን በቦታው ተገኝተው የታዘቡትን አጋርተውናል እንግዲህ አሁን ዞረን ብዙ ቦታ ታዳርሰን አሁን መጥተናል አሁን እንግዲህ ስራችንን ጨርሰናል በቦታው በትክክል ሳጥኑ ለመከፈቱ ሁሉ አፕሩቭ አድርገናል ያደረግነው እንግዲህ ቼክ አድርገን ትክክለኛ መሆኑን የተጨበረበረ ነገር አለመሆኑን አጣርተን የመጣ ነው እንግዲህ ከዚህ በኋላ ደግሞ ምንድነው የሚለው ነገር ደግሞ በሂደት እንግዲህ ያው እንደምታዩት ሰው ሁሉ እዚህ ነው ያለው ገና አልመጡም እየመጡ ነው ያሉት እኛ ቀርመን ስለገባን ነው ላይቭ ነው እየተላለፈ ያለው እንደምታዩት እዛ ላይቭ ላይ ነው ያለው ላይቭ ይተላለፋል ላይቭ ሙሉ ፕሮግራሙ ነው የሚተላለፈው አስመራጭ ኮሚቴዎች እኛ ደግሞ እዚህ ጋር ታዛቢዎች ነን እኛ አሁን የምርጫውን ሂደት ነው የምንታዘበው እዚህ ሆነን እስካሁን ድረስ ምንም ያየነው ነገር የለም just ያሸንፋል እንዲሆኑ ነው ተጨበርብሮ ነው ተሰርቆ ነው የሚባል ነገር የለም በቀን ይወራችሁ እኔ ራሴ አሁን ያንዳንዱ ቢያንስ 16 ቦታዎች ላይ ዞሬ ሱፐርቫይዘር አድርጌ ተቆጣጥሬ ምን ቦታ ምን አለ ኢቭን ሳጥን ቦክሱን ሁሉ ቼክ ያደርግኝ ይመጣል ፎርም አለን በዛ ፎርም መሰረት ነው ይሄ አሁን ለኛ የሚሰጠን ፎርም ነው ሳጥኑ ቦክሱ ምንድነው ምን ያክል ቦክስ አለው እንዴት ነው ቦክሱ የተጨበረበረ ነገር ያለው ወይ የለውም የሚለው ፎርም ሞልተን በራሳችን ታዘበንበት ብዙ ጽፈን የመጣ ነውና ምንም ማታለል ማቀርበር አይቻልም የጎህ ቴሌቪዥን መስራችና ዋና ስራ አስኪያጅ ኮርዳዊት ጌታሁን በምርጫው ታዛቢና አስመራጭ ሆነው እየተሳተፉ ይገኛሉ ውጤቱን እስከሚናየት ይላል ራንዱ ግን ያንዳንዷ ቦታ ላይ ያለችው ነገር በሙሉ እየታየ ነው ያለው ማለት ነው ይሄ ያለው በጣም ደስ ይላል እንደምታዩት ነው እንግዲህ የተጨበረበረ ነገር የለም እዛ ጋር ላይቭ የምታዩት ቴሌቪዥኑ ቀጥታ ያስተላልፈ ነው ያለው ስልጭቱ እዚህ ነው ያለው ባጋጣሚ በዚህ ሂደት ውስጥ ነው ያለው እየተከታተልን ያለው ሪዛልት ደግሞ እንደዚህ እናቀርባለን ግን ቆንጆ ቆይታ ነበር የነበረው እንግዲህ የቆየው እንግዲህ ምርጫችን እንደሆነ ታዘብነውን ሪዛልት እናቀርባለን ምርጫውም እጅግ ዘመናዊ በሆነ ዘመን አፈራሽ ቴክኖሎጂ ታግዞ የተካሄደ ሲሆን ውጤቱም በግልጽ በሆነ መንገድ በቀጥታ ስርጭት ለህዝቡ ይፋ እየተደረገ ይገኛል የጎህ ቴሌቪዥን መስራችና ባለቤት ኮርዳዊት ጌታሁን ከስፍራው ሆነው ለሰጡን መረጃ እናመሰግናለን የኢትዮጵያ ከተሞች በትውልድ ቅብብሎሽ ዘመናዊ ከተሜነት ሳቢ እድገትን ማሳለጥ እንደሚኖርባቸው የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ በአዲስ አበባ ሸራተን አዲስ ሆቴል በተካሄደው ጎንደርን ሞሽር የጎንደር ከተማ ልማት የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ የገንዘብ ቃል በመግባት ተጠናቋል በመርሃ ግብሩ ላይ የፌዴሬሽን ምክር ቤት ዋና አፈ ጉባኤ አገኘው ተሻገር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ የክልሎችና የፌዴራል መንግስት የሥራ ኃላፊዎች ባለሀብቶችና ጥሪ የተደረገላቸው እንግዶች ተገኝተዋል በዚህ ጊዜ ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት በገቢ ማሰባሰቢያ መርሃ ግብሩ የተገኘሁት በልማት ተግባር የተጉና የበረተቱን ኢትዮጵያውያን ለማመስገን ነው ብለዋል የኮሪደር ልማት ትልቅ ሐሳብ መሆኑን የገለጹት ፕሬዝዳንቱ ከተሞች የእድገት መሰረቶች በመሆናቸው ሀብትን ሐሳብን እድገትንና ዘመንን ማስተባበር እንደሚኖርባቸው ገልጸዋል ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደር አብያተ መንግስትን የመፍረስ አደጋ ለማታደግ ለወሰዱት ወሳኝ እርምጃ ምስጋና አቅርበዋል ለጎንደር ከተማ ልማት የገቢ መርሃ ግብር አስተዋጽኦ ያደረጉት አካላትን ያመሰገኑት ፕሬዝዳንቱ ዕውቀት ሀብት ሰውና ብሩህነት ከተስማሙ ኢትዮጵያውያን ፈጥኖ ወደ እድገት ማማ ማስፈንጠር እንደሚቻል አንስተዋል የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው በኢትዮጵያ የከተሜነት ታሪክ ከክትመት እስከ ኪነ ጥበብ ከስልጡንነት እስከ የታሪክ አሻራ ድረስ ጎንደር ለብዙ ከተሞች ምሳሌ ናትም ብለዋል በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተከናወኑ የጎንደር ታሪካዊ ቅርሶች እድሳትና የልማት ስራዎች በከተማዋ ነዋሪዎች ደስታና አድናቆት እንደሚፈጥሩም ገልጸዋል የጎንደር ከተማ አስተዳደር ከንቲባ አቶ ቻላቸው ዳኘው ጎንደር ከተማ ለዘመናት ከስልጣኔ ጋር የተሳሰረ ታሪክ ቢኖራትም ከዘመኑ ጋር የሚሄድ መሰረተ ልማት የላትም ብለዋል
አሁን ግን ይህ እንዳበቃም ጠቅላይ ሚኒስትር ዶክተር አብይ አህመድ ለከፈቱት የብርሃን መንገድ ምስጋና አቅርበዋል። በመርሃ ግብሩ የፌደራል መንግስት፣ የልማት ድርጅቶች፣ የክልል መንግስታት፣ የገንዘብ ተቋማት፣ ባለሀብቶች የገንዘብ ድጋፍ ቃል የገቡ ሲሆን መርሃ ግብሩም እስከ ግንቦት 30 2017 ዓ.ም በተለያዩ ዝግጅቶች እንደሚቀጥል ተገልጿል። የንግድና ቀጣናዊ ትስስር ሚኒስቴር የተጠሪ ተቋማት የክልልና የከተማ አስተዳደር የንግድና ገበያ ልማት ቢሮዎች የ9 ወራት አፈጻጸም ግምገማ ተካሂዷል። ዶክተር ጋሳሁን ጎፌ በዚህ ወቅት እንደገለጹት ባለፉት 9 ወራት በንግድ ዘርፍ በተከናወኑ ዘርፈ ብዙ ስራዎች ከፍተኛ ውጤት ተመዝግቧል። በቴክኖሎጂ በመታገዝ ለ2.6 ሚሊዮን አገልግሎት ፈላጊዎች የኦንላይን ምዝገባ መከናወኑን ጠቁመው 2.2 ሚሊዮን የንግድ ፍቃድ ኢንስፔክሽን ስራ መሰራቱንም አንስተዋል። የቅዳሜና እሁድ ገበያዎች በማስፋፋት የሲሚንቶ የግብይት ስርዓት እንዲሁም ሌሎች ተግባራትን በማከናወን አቅርቦት በመጨመር ዋጋው የተረጋጋ እንዲሆን ማስቻሉን ተናግረዋል። በውጭ ንግድ አፈጻጸም ከፍተኛ ውጤት ተመዝግቧል ያሉት ሚኒስተሩ በዚህ በበጀት ዓመቱ 9 ወራት $5.3 ቢሊዮን ገቢ መገኘቱንም አመላክተዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሚያስችሉ ውጤታማ ተግባራት መከናወናቸውን ሚኒስተሩ በማህበራዊ ትስስር ገጻቸው አስፍረዋል። በሌላ በኩል ከ110 ሺህ በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ጠቁመው ጠንካራ የነዳጅ ግብይት ቁጥጥር ስርዓት በመዘርጋት በህገወጥ የነዳጅ ማደያዎች ላይ ከ100 ሚሊዮን ብር በላይ ቅጣት መጣሉንም ተናግረዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ በመንግስትና የግሉ ዘርፍ ትብብር የስታርታፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገለጹ። ኢኖቬሽን አፍሪካ 2025 የአፍሪካ የትምህርት አይሲቲና ክህሎት ሚኒስትሮች ስብሰባ በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሐሳብ ተካሂዷል። ስማቸው ታፈረ ዝርዝር አለው። ኢትዮጵያ በመንግስትና የግሉ ዘርፍ ትብብር የስታርታፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገልጸዋል። ኢኖቬሽን አፍሪካ 2025 ጉባኤ በሪፎርም አቅም ግንባታ የቴክኖሎጂና ኢኖቬሽን ሽግግር እንዲሁም ስትራቴጂካዊ ትብብር በመፍጠር የአፍሪካ መጽኢ ጊዜ ለመወሰን ያለመ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ለኢኖቬሽንና ትምህርት ሽግግር ዲጂታል ቴክኖሎጂ አቅምን መገንባት በሚል መሪ ሐሳብ የሚካሄደውን የፓናል ውይይትም አስጀምረዋል። ሚኒስትሩ በዚህ ወቅት እንዳሉት የኢኖቬሽን አፍሪካ 2025 ጉባኤ የበለጸገችና በቴክኖሎጂ ያደገች ሀገር ለመገንባት ወሳኝ ሁነት መሆኑንም ጠቁመዋል። በአፍሪካ የዲጂታል ክህሎትና የቴክኖሎጂ ፈጠራ አቅምን በማሳለጥ ልማትና እድገትን ማቀላጠፍ ያስችላልን ብለዋል። ወጣቶች የዲጂታል ቴክኖሎጂን ማስጠበቅ ምርጫ ሳይሆን ግዴታ መሆኑንም ተናግረዋል። የአፍሪካ ወጣቶች ዓለም አቀፍ ተሳትፎ የሚወሰነው በሚኖራቸው የቴክኖሎጂ አቅም መሆኑንም ጠቅሰዋል። በመሆኑም ሁሉን አቀፍ ፖሊሲ በመተግበር የዲጂታል ውጤታማና ምርታማነትን ማረጋገጥ ይገባልን ብለዋል። በአፍሪካ በኢኖቬሽንና ቴክኖሎጂ ላይ የተመሰረተ የዲጂታል ኢኮኖሚ ለመገንባት የጋራ ጥረትን እንደሚጠይቅም ተናግረዋል። ለዚህ ደግሞ ኢትዮጵያ በትብብር በመስራት ሁሉንም የፈጠራ አቅሞች በመጠቀም ለወጣቶች ምቹ የዲጂታል ስነ ምህዳር ለመፍጠር ቁርጠኛ መሆኗንም ገልጸዋል። አፍሪካን በኢኖቬሽንና ቴክኖሎጂ ዓለም አቀፍ ተወዳዳሪነት ለማሳደግ ወጣቶች በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግና ሂሳብ ትምህርቶችን ማብቃት እንደሚያስፈልግም ጠቁመዋል። ኢትዮጵያ በመንግስትና የግሉ ዘርፍም የጋራ ጥረት የስታርታፕና የቴክኖሎጂ ፈጠራ ማዕከል እየሆነች ነው ያሉት ሚኒስትሩ በኢንዱስትሪዎችና በትምህርት ተቋማት መካከልም ትብብር በማዳበር ለስራ ፈጣሪዎች ምቹ አካባቢ እንዲኖር እየተደረገ መሆኑን አስረድተዋል። ለችግሮች መፍትሄ ለማበጀት ሁሉም የኢኖቬሽን አቅምን መጠቀም እንደሚገባ ገልጸው ኢትዮጵያ ስታርታፕን ለማሳደግ የፖሊሲ ዝግጅት እያደረገች መሆኗንም ተናግረዋል። የሰሜን ተራሮች ብሔራዊ ፓርክን የጎበኙ የውጭ ሀገር ቱሪስቶች ቁጥር በእጥፍ መጨመሩ ተገለጸ። የሰሜን ተራሮች ብሔራዊ ፓርክን ባለፉት 9 ወራት የጎበኙ የውጭ ሀገር ቱሪስቶች ቁጥር ከቀድሞ በእጥፍ መጨመሩን የፓርኩ ጽሕፈት ቤት አስታውቋል። ብሌን ተሾመ ዝርዝር አላት። የሰሜን ተራሮች ብሔራዊ ፓርክን ባለፉት 9 ወራት የጎበኙት የውጭ ሀገር ቱሪስቶች ቁጥር ከቀደመው በእጥፍ መጨመሩን የፓርኩ ጽሕፈት ቤት አስታውቀዋል። የፓርኩ ጽሕፈት ቤት ኃላፊ አቶ ማሩ ቢያድግልኝ እንዳሉት ብሔራዊ ፓርኩና በውስጡ የሚገኙ ብርቅዬ እንስሳትን የአካባቢው ማህበረሰብ በማሳተፍ የመጠበቅ ተግባር እያከናወነ ይገኛል ብለዋል። በዚህም ባለፉት 9 ወራት ፓርኩን የጎበኙት የውጭ ሀገር ቱሪስቶች ቁጥር እንዲጨምር ማድረጉን የጠቆሙት ኃላፊው የጎብኚዎቹ ቁጥር ካለፈው ዓመት ተመሳሳይ ወራት ጋር
ሲነጻጸር በእጥፍ ማደጉን ተናግረዋል። ባለፉት 9 ወራት ፓርኩን ከተለያዩ የዓለም ሀገራት የመጡ 2723 ቱሪስቶች እንደጎበኙት ገልጸዋል። በፓርኩ አዋሳኝ ወረዳዎች በኢኮ ቱሪዝም የተደራጁ ማህበራትም ለቱሪስቶች የመጓጓዣ በቅሎ በማከራየት ጓዝ በመጫን መንገድ በመምራትና ምግብ በማብሰል 3 ሚሊዮን ብር የሚጠጋ ገቢ በማግኘት ተጠቃሚ መሆናቸውን ተናግረዋል። ፓርኩ ከቱሪስቶች የመግቢያ ትኬትና ከፊልም ቀረጻ ስራ ደግሞ ግማሽ ሚሊዮን ብር የሚጠጋ ገቢ መሰብሰብ እንደቻለም ገልጸዋል። የፓርኩ ብዝሃ ህይወት የበለጠ ለመጠበቅና ብርቅዬ የዱር እንስሳትን ከህገወጥ አደን ለመታደግ የ5 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ትግበራ መግባቱን አመላክቷል። ስትራቴጂክ እቅዱ በኢትዮጵያ ብቻ የሚገኝ የዱር እንስሳት ህብረተሰቡ በባለቤትነት በመሳተፍ በአስተማማኝ መልኩ ለመጠበቅ የሚያስችል እንደሆነ ማስረድተዋል። በዚህም በፓርኩ ውስጥ ህገወጥ አደን ፈጽሟል ተብለው የተጠረጠሩት 2 ግለሰቦች በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት መታየት መጀመሩን ገልጸዋል። የደባርቅ የኢኮ ቱሪዝም ማህበራት ዩኒየን ስራ አስኪያጅ ቄስ ሞገስ አየነው እንዳሉት የውጭ ሀገር ቱሪስቶች ቁጥር መበራከት አባላቱን ከቱሪዝም ገቢ ተጠቃሚ እንዲሆኑ ምቹ ሁኔታ መፍጠሩን አስረድተዋል። ዩኒየኑ 8000 አባላት ያሉት ሲሆን ለቱሪስቶች የመጓጓዣ በቅሎ በማከራየት ጓዝ በመጫን በማጀብና መንገድ በመምራት ከቱሪዝም አገልግሎት ተጠቃሚ እየሆኑ ነው ብለዋል። ፓርኩ በኢትዮጵያ ብቻ የሚገኙ እንደ ዋሊያ፣ ቀይ ቀበሮና ጭላዳ ዝንጀሮን ጨምሮ የሌሎች የብርቅዬ የዱር እንስሳትና የአዋፋት መገኛ ስፍራ ሲሆን 412 ስኩዌር ኪሎ ሜትር ስፋት እንዳለውም ይታወቃል። ከ6000 በላይ ጉዳዮችን በመመልከት ከ2 ቢሊዮን ብር በላይ ገቢ መሰብሰቡን የሰነዶችና ማረጋገጫ ምዝገባ አገልግሎት አስታወቀ። ቁም ነገር ሽፈራው ተጨማሪ አላት። በ2017 በጀት ዓመት 9 ወራት ውስጥ ከ600,000 በላይ ሰነዶችን በማስተናገድና አረጋግጦ በመመዝገብ ከ2 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሰነዶች ማረጋገጫና ምዝገባ አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሐሚድ ኪኒሶ እንደገለጹት በ2016 በጀት ዓመት ተመሳሳይ ወቅት ጋር ከ700,000 በላይ ሰነዶችን በማረጋገጥና በመመዝገብ ከ2.1 ቢሊዮን ብር በላይ ገቢ ተሰብስቦ ነበር። በዚህም ዘንድሮ ከአገልግሎቱ አንጻር ከባለፈው ዓመት ጋር ተቀራራቢ ቢሆንም ግን የቀነሰበት አግባብ መኖሩን የገለጹት ሲሆን ሊቀንስ የቻለበት ምክንያትም የአገልግሎት ዝውውር መቀነስ ጋር ተያይዞ የመጣ እንደሆነ ጠቁመዋል። ከዚህ ባሻገር አገልግሎቱ የብድርና የስጦታ ውል የሽያጭ እንዲሁም የወክልና ሰነዶችን የማረጋገጥና የመመዝገብ ስራ እንደሚሰራ ያነሱት ዋና ዳይሬክተሩ ተደራሽነቱን ለማስፋት በርካታ ስራዎች እየተሰሩ እንደሚገኝ ገልጸዋል። በዚህም መሰረት በዘንድሮ ዓመት 2 አዳዲስ ቅርንጫፎችን በመክፈት አጠቃላይ በአዲስ አበባና ድሬዳዋ በ17 ቅርንጫፎች አገልግሎቱ እየተሰጠ ይገኛል ብለዋል። ከዚህም ውስጥ አፋጣኝ ምላሽ ማግኘት ያለባቸው ሰዎች በልዩነት የሚስተናገዱበትና ልዩ አገልግሎት የሚሰጡ 3 ቅርንጫፎች መመቻቸታቸውን አስታውቀዋል። ከውጪ እስራኤል ስልታዊ ጥቃት እያደረሰች ነው በሚል ሪፖርቶች እየወጡ መሆኑን ተከትሎ 11 የፍልስጤም እስረኞችን ፈታች። የተለቀቁት እስረኞች ከእስራኤል እስር ቤቶች ካን ዩኒስ ወደሚገኘው የአውሮፓ ሆስፒታል ተዘዋውረዋል። የታሳሪዎችና የቀድሞ እስረኞች ጉዳይ ኮሚሽንና የፍልስጤም እስረኞች ማህበር በቅርቡ ባወጣው የጋራ መግለጫ የቀድሞ እስረኞች የሰጡትን ምስክርነት የእስራኤል ባለስልጣናትና የፍልስጤም እስረኞችን ሰብአዊ መብታቸውን በመክፈፍና የስነ ልቦና ጥቃት እንዲደርስባቸው በማድረግ ያደረሱትን ሰፊ በደል ያሳያልን ብለዋል። እየተካሄደ ባለው ጦርነት ከ19 ወራት በኋላም የስር ሁኔታቸው አልተሻሻለም፣ እንዲያውም እየተባባሰ መሄዱን ቀጥሏል ሲል ሪፖርቱ አጽንኦት ሰጥቷል። ጭካኔ የተሞላበት አያያዝ አሁንም በመቀጠሉ የተሳፋሪዎቹ ጣፋንታ ለመወሰን ጊዜ ወሳኝ ሚና ይጫወታል ሲል አስታውቋል። ከስር የሚለቀቁት ፍልስጤማውያን እስረኞች ብዙውን ጊዜ በከፋ ሁኔታ ውስጥ ሆነው መሆኑ ተገልጿል። አስክሬኖች ላይ እንኳን በእስራኤል እስር ቤትና በካምፕ ባለስልጣናት የደረሱ ብዙ የማሰቃየት ምልክቶች ይታያሉም ብሏል። በጋዛ እስረኞች ላይ ያስገድዶ መድፈርና የጾታዊ ጥቃቶችም ተስፋፍቷልም ተብሏል። ውድ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም